በዚህ ፕሮግራም ሚዲያ የፈጠራትን ብርቱካንና እውነተኛዋ ብርቱካን ተመስገን ይገለጣሉ። የነዚህ ሁለት ማንነቶች መገለጥ የሕዝብን ጥያቄ የሚመልስ የጥፋትን ሴራ የሚያጋልጥ እውነታዎችንና ማስረጃዎችን ያቀርባል። ብርቱካን ሁለት መልክ፣ ሁለት ጠባይ፣ ሁለት ማንነት እንዲኖራት ሶስት አካላት ሰርተዋል። የመጀመሪያዋ ቤተሰብ የሰራት እውነተኛዋ ብርቱካን ነች። ከተከበሩ ከተወደዱ ከብርቱ ገበሬዎች እጅ የተሰራችው የዋሃ እስከ ትዳር በድንግልና የኖረችው እውነተኛዋ ብርቱካን ነች። ስለዚህኛው ማንነቷ ከሷ ጋር እህት ወንድሞቿ ይናገራሉ። ትዳር የሰራት ብርቱካን ደግሞ በድንግልና በትዳር የሆነች አብሮ አደጓን አግብታ ወልዳ የሳመች የቤት እመቤት ነች። ይህች ብርቱካን በባህል፣ በሃይማኖት፣ በማህበራዊ ህይወት ከቤተሰብ ተሰርታ የባንክ ሰራተኛው አቶ ስማቸው ፍቅሩ ትዳሩ ህይወቱ እንድትሆን የመረጣት ነች። ስለዚህ እውነተኛ ማንነቷ ባለትዳሮችም ዘመድ ወዳጅም ይናገራሉ። ድሮ የኳለ ቤተሰብም ያውቃል። ይህ እውነተኛው የብርቱካን እውነት ነው። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምንም ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ለምና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለ ስራ ነው። ቤተሰቦቻችንም የደና ቤተሰብ ዘር ነው። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። የዩቲዩብ የደም ነጋዴ ጽንፈኛ የዲያስፖራ አክቲቪስቶች የሐሳብ ሙግትና ሰላምን ጠልቶ ጫካ ጠመንጃ አዝሎ ከሚዞር የጥፋት ኃይል ጋር በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። ይህ ከመጀመሪያዋ ማንነቷ የሚለየው በ3 ወር ተረግዞ የተወለደ በሴራ ትወና የዳበረ ፈጣሪዎቹ ዓላማና ግቡን የሚያውቁት ተደራሲው ሕዝብን ለቁጭት፣ ለሐዘን፣ ለቁጣ እንዲሁም ሁከት የሚጋብዝ በሴራ የተዘጋጀ አንድ ሐሰተኛ ፊልም ላይ የተገለጠ ማንነት ነው። ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው። ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች። ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይህ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬስ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ፣ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ሕይወቷ፣ ልጇ ጉዳያቸው አይደለም። አንድም በፌዝ ደውለው ተዘባብተውባታል። በሌላም በኩል ሕይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግስት ይገድልሻል ብለው ያስፈራሯታል። ከብርቱካን ስልክ የተገኘውን ማስረጃ እንመልከተው። እህቲቱ እየሰማሽ ነው? እህቷ ሲሙን ተብረሽታይ እሺ ምትፈልጊያት ከሆነ እሺ ሰጣት። ሄሎ አቤት። አርቲስቷ አፈር ልብላ። እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። ማርያም አዎ
ሙሉ አካል እያለኝ አደራ እንደው ልመና ስወጣ አያሳዝንም። የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ህዝቡ እንደዚህ ተጎድታ ብሎ ውስጡ ያዘነ ያለቀሰኔ ሉላ አቅፋት ስታለቅስ ማለት ነው። ለሉላ አልቅሻለሁ ለልጅቷ ሳይሆን እውነት መስላት እንደዚያ በመሆኗ ለሷ አዝኛለሁ። ስሜ ብርቱካን ተመስገን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ነፍሰ ጡር ነበረች። በሰዓቱ የ40 ቀን ነው እንደዚያ በወለደች በ40 ቀኗ ነው ምናምን የሞተችው እና የሆነ እንደወለደች ደም ስለፈሰሳት ነው ተብሎ ነው ያረፈችው። እዚያው ሆስፒታል አልወጣችው ነበር እና በዛው ነው የቀረችው። ያው የመጀመሪያ ልጅ ነኝ ብዬሻለሁ። ከዚያ በኋላ እናቴ ስትሞት ምንድነው እኔ 3 አመት ከ15 ቀን ነበር ከተወለድኩኝ ማለት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ነው። ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየገሌላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የስድስተኛ ልጅ ነች ማለት ነው። ከሷ በታች አንድ የአይቲ ተማሪ አለች። እሷን የሚገልጽ አይደለም። ለምንድነው በምን ምክንያት ነው እንደዚህ ያደረገችው? እኔም ማቀው ነገር እኔም እንደ ህዝቡ ነው ያየሁት ይማታል። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ወላ ግራን የገባን እንደ ህዝብ ነው ያየነው። በቃ እያቆራረጥን ጨርሼው ላላየሁትም ነገር አግብተን ያለ ሰኞ ነው ማየት የጀመርኩ በስነ ስርዓት ራሱ። አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የሷም አሉ ማልሞቱም በህይወት አሉ። እናትና አባቴ በህይወት አሉ አሁንም አሉ። ወልደውኛል አሳድገውኛል። እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ። አዎ ታማሚ ነኝ። ሌላ ነገር ግን የለም። ብርቱካን ያው ስራ ጎጃም ሁለቱና ሲወርዳ ሰረቀ ብርሃን ቀበሌ ነው ተወልዳ ያደገችው። እሷ ቤተሰብና እኔ ቤተሰብ እዛው አንድ ደብር ላይ ነው ያሉት። ከዛ ጀምሮ ቤተሰብ ሰላም ነው እነሱ በደም ይግባባሉ። ከዛ በኋላ እሷ ከኔ በኋላ አንድ ወደ ኋላ ትሆናለች። እሷ ትምህርቷን እየተማረች ሞጣም ባለ ተማርሽ ከ8 እስከ 12ኛ። ከ3 ወራት በፊት የተጻፈው ሐሰተኛ ተውኔትና በአንድ ወር የተከወነው ድራማ ሌላው ገጽታ ደግሞ የትምህርት መስክንና የተማረችበትን ዩኒቨርሲቲ ሐሰተኛ መረጃ በመፍጠር ታልሞ የተሰራበት ነው። በኢቢኤስ ቴሌቪዥን የተሰገሰገው የጥፋት ኃይል አየር ላይ ባዋለው የቴሌቪዥን ፕሮግራም የሐሰተኛ ድራማውን መነሻ መቼት ደምቢዶሎ ዩኒቨርሲቲ መሆኑን የተገለጸበት የተላለፈ ሲሆን ይሄውም ከዩቲዩብ ላይ ሲጫን ሆን ተብሎ እንዲቆረጥ ተደርጓል። ከዋናው የድራማ ቃለ መጠየቅ ላይ ያገኘነው መረጃ ብርቱካን በደምቢዶሎ ዩኒቨርሲቲ የፋርማሲ ተማሪ መሆኗን የገለጸችበት ይሁን እንጂ በወቅቱ ብርቱካን የ12ኛ ክፍል ተማሪ መሆኗን ማረጋገጥ ችለናል። ታገቱ ከተባሉ ተማሪዎች ውስጥ ስሟም አልተገኘም። 12ኛ ክፍል ስደርስ ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ።
ዩኒቨርሲቲ ምድብ ስመደብ ሀረማያ ዩኒቨርሲቲ ነው የመጀመሪያ ምድብ የነበረ ከመጣው በኋላ መኪና ላይ እንገናኛለን የት እየርሽ ነው እላታለሁ አይ ዩኒቨርሲቲ ደርሶኝ እየሄድኩ የት ነው የደረሰሽ ደምቢዶሎ ዩኒቨርሲቲ ስለኛለች በላይነሽ ነው የምትባል በሰዓቱ ከዚያ እና ታዲያ እኔ እኮ እንዲሆኑ በቃ እንዲሄድ አልፈለኩም ምክንያቱም አባቴን አስታውስበታለሁ እዚያ እንሂድ እንዴ አይ መጀመሪያ ጠይቂያቸው ሄርን ይዛኝ ሄደች እሷ የባለ ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ ያቺ 300 ብሩን በእጄ ይዣታለሁ ሄርንና ሬጅስትራል ብሩን እንጠይቃለን በዚህ ሁኔታ ነበር እንዴት ላድርግ እየሳናገራቸው ክፍተት ቦታ ካለ ችግር የለውም አለ ከዛ በሰዓቱ አይ በቃ እንትን ማታስገቡኝ ማትመዘገቡ ከሆነ ልሄድ እዚያ እንዳያልፈኝ ሄጀም ማርፍበት ሄጀም የሚያስተምሩኝ ነገር አይደለም ሰው ቤት ነው የምኖረው ምናምን ስላቸው ምንም ችግር የለውም ከዛ እንደውም አጋጣሚ በናቹራል አለ ሶሻል ተማሪ ኮን ሺጃለኝ አይ ናቹራል ለኝ አልኩትና ዶክመንት የሰጥቼ እዚው ተመዘገብኩኝ ፍሬሽማን ኮርሶችን እነሱን ከሰሩ በኋላ ፈተናውን ከተፈተነ በኋላ ዲፓርትመንት ምረጡ ተባለ ዲፓርትመንት መረጥ በፋርማሲ ገስገባ በቃ እነሱ ራሱን ማበረታታት ጀመሩ በቪዲዮ ላይ የተመለከትኳት ዶክተር ተመስገን ከበደ እኔ መጀመሪያ አይደለኝ አርጋቸው ተመስገን ከበደ ያስተማርኳት እኔ ሰረቀ ብርሃን ትምህርት ቤት ሰረቀ ብርሃን ቀበሌ ሰረቀ ብርሃን ትምህርት ቤት ከአንድ እስከ 4 ከተማረች በኋላ ሞጣ ከተማ ትምህርቷን አጠናቃ ለጊዜው በወቅቱ የተመደበ የነበረ ሀረማያ ዩኒቨርሲቲ ነበረ ሀረማያ ዩኒቨርሲቲ አሬደችም በቤተሰብ ድጋፍ አዋሳ ቤተሰብ ጋር መሆናን መመራለታ ስለተባለ ቪዲዮውን እንዳየሁት የሚያሳዝነው ነገር ሚድል ዩኒቨርሲቲ የተባለው ነገር እሷ ማታውቀውም ቤተሰብ ብዙ እዚያ መመደቧን የሚያውቅበት አጋጣሚ የለም እኛ ለድጋፍ ክትትል እናደርግ ነበር አዋሳ ከቶቿ ጋር እንደምትማር ያለው ነው እንጂ ሚድል ዩኒቨርሲቲ የተመደበችበት አጋጣሚ የለም ከ12ኛ ክፍል ጥሩ ውጤት አመጣ ወደ ዩኒቨርሲቲ ወደ ሀረማያ ዩኒቨርሲቲ ተላከች ሀረማያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስቶ ሀረማያ ዩኒቨርሲቲ ለመድረስ ትንሽ ራቅ ስለሚል ሐዋሳ እንድትማር አረጉ ዘመዶቿ ሐዋሳ ዘመድ እህትም ስላለቻት ርቀቱም ስለሚያስቸግር ሐዋሳ ሄደችና ትምህርቷን መማር ጀመረች አካውንቲንግ ኤንድ ፋይናንስ ሐዋሳ ነበር መኖር ያኔ ማለት ነው እኔ ነኝ ሐዋሳ ዩኒቨርሲቲ ለምኜ የማታ እንድትማር ቅዳሜና እሁድ ማለት ነው ቅዳሜና እሁድ እንድትማር አድርጌ በ2013 የአካውንቲንግ ተማሪ ነበረች ሐዋሳ ዩኒቨርሲቲ ማለት ነው ዩኒቨርሲቲ ቢሆን የሄደችው ደምቢዶሎ አልነበረም ከመጋባታቸው በፊት ሐዋሳ ዩኒቨርሲቲ ተማሪ ነበረች ከተጋቡ በኋላ ወለዱ ልጁ ይደግና ልጅ ማሳደግም ስራ ነው ከዚያ በኋላ ትማራለች በሚል ልጅ ያሳደገች እሷ ቤት እንደምትል ነው የምናውቀው እሱም ባንክ ነው የሚሰራው ያው በጧት ወጥቶ ማታ ነው የሚገባው ይሄ ነገር እንግዲህ እሱ ስራ ከወጣ በኋላ እየወጣችው ምን ሰዓት ታርገው መቼ ይፈጠር የምናውቀው ነገር የለም እኛም እንደ ህዝብ ሰማ ነው 2012 ነው የተፈተንኩ 2013 ገባውኝ 2013 ገባው 2013 እና 14 ነው የቆየውኝ ፍሬሽማንን ኮርስ ተወሰርኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው በአካውንቲንግ እና ፋይናንስ ላይ ተመዘገብኩኝ መጀመሪያ አሰልፈውን ስለነበረ ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ በአምስተኛው ሰዓት ላይ ምንድነው ታኛለኝ ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ስስት ትጂ ምን አይነት የተጫምለቀናት ምን አምስታችን ስለተንጠለጠልንባት ነው እንዴ አሁን እንትን ደፈርናት ማለት ነው ምን አደረኩ ሲጀመር ስሜቴን ሳልወጣ የፈለኩትን ሳላደርግ ሲል ከዛ አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋ ይሆን እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር እንዴት አይነት ነገር ነው በጣም ግራን የሚያጋባይ በጣም ስህተት የሆነ ነው ፎልስ ኢንፎርሜሽን የሆነ ነው በጣም አሁን እንኳን ደምቢዶሎ የተባለ የዛሬ 5 አመት በፊት ነው 5 አመት 6 አመት ነው ልጁ ደግሞ ተደፍራ እንደወለደች አንድ አመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደች ነው ልጁ ግን ስንት አመት ነው 2 አመት ነው ስለዚህ
የዛሬ 6 ዓመት 5 ዓመት ትደፈር ነው የዛን ልጁ ስንት ዓመት ይሆነው ነበር 5 ዓመት እና ከ4 ዓመት በላይ ይሆነው ነበር ግን ልጁ ስንት ዓመት ነው ገና 2 ዓመት ነው እና ተደፍራ ታግታ ደምቢዶሎ የሚለው በጣም ውሸት ነው አታቆም ደምቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነ አታቆም ስሙንም ላታቆም ትችላለች የዛ ደገና ነበር ስለዚህ ይህ በጣም የተሳሳተ ነው 2014 ተጋባን ከ2014 15 16 17 ኦልሞስት እንግዲህ ወደ 4 ዓመት እየመጣ ነው አብረን የምንኖረው ከተጋባን በኋላ እሷ ሜዳ ተቀመን የሜጅ ማለቅም አብረን የምንኖረው ምንም ነገር በማላችን ነገር የለ ከህቴ ጋር ነው ቀላቅሎኝ ተመለሰው ሐዋሳ ማለት ነው ከሐዋሳ ውጭ ከደብረ ማርቆስ ከሞጣ ከምናምን ውጭ ማቀው ነገር የለም ማህፃዴን ጨቀጨቁ ካንገተ በላይ ደግሞ እንትን በምንድነው ጭንቅላቴ ነው ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው በሱ ይፈቀፍቀዋል ጻጉሬን ማለት ነው ሲፈቀፍቅ እየደማ ነበር በዚህ ሚተለትላሉ እንደምላጭ አይነት ነገር ይዘዋል ይሄ ሁሉ ትልትል ነው ቀይ ነበርኩኝ ይሄን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስ ሜትታል ምን ሆነ ግን ምንድነው በስድስተኛ ቀና በየን ተሰል ምንም ነገር የለም ከጎኔም ረሳለ ከጎኔም ልጅ ተርትላለች በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄን ልብስ ሙሉ ጫርጊያው ልቄ እንትን አሰርኩት የና ተንትኑ ጋር አጣብቂ አስረ በፍጹም የሚታይ ጠባሳ ምንም አይነት ጠባሳ የለም ምክንያቱም ሚስቴናት አብረን ነው የምንኖረው አብረን 2014 ተጋባን አሁን 2017 ነው ኦልሞስት 3 ዓመት ሆኖናል ከ3 ዓመት በላይ ሆኖናል እንግዲህ ፊልሙ የተሰራ መች ነው እንግዲህ መቼውን አይታወቅም ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ እንዴት አይነት ተደፈረች ነው የሚሰራ እንዴት አይነት ለ6 ተደፈረች ታገተች ነው ይሄ በጣም ግራ ነው የሚያጋባ ለትወና ብሎ ሲያቀርቡ ትክክለኛ ተናገርኩት ነው ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲ ተደርጊያለሁ እንዲ ተጨጭቂያለሁ ይያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም እኔ ሙሉ ጤነኛ ነኝ ዊዛውት ከልቤው ውጭ ሙሉ ነገር ጤነኛ ነኝ እግዚአብሔር ይመስገን ባለሙያ የሆነ አካል ማየት ይችላል በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና እዚያ ራሴን ሁሉ ሳትኩኝ ቡና ባንክ ነው የምሰራ ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ነው ያለው እንደዛው እኛንም ማገለግል ባንኩ አሪፍ ይከፍለኛል ለኔ የሚያንሰኛ አይደለም ለቤተሰብ ማስተዳደር በሱ ነው ስለዚህ ኢኮኖሚ ችግር እንደሌለ ሁሉም ያውቃል ተከራይተን እንኖርበት ያውቃል ምን ደረጃ እንደምንኖር ችግር እንደሌለብን ያውቃል ምንም አይነት ነገር ሌላ እርዳታ እንደምንጠይቅ ማንንም ያውቃል እንደማንጠይቅ በራሳችን በኔ ደሞዝ እንደምንተዳደር ሷንም በኔ ደሞዝ እንደማሳከም ሁሉም ነገር ያውቃል ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል ምክንያቱም ቤት ውስጥ ሙሉ ቤቷ እንደሆነ ነው ማቀው እንደማንኛውም ሴት ጋግራ ነው የምትበላው እሱ ሰርቶ እንደሚገባ ነው እኛ ደግሞ ሚዲያ ላይ ሳይ በጣም ነው ይደነገጥኩት ለምን ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም ልጁንም አቋለው ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመር ላይቸው ነበር ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው ባል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ለምና የሚያስወጣ ነገር የለም ቤት ውስጥ የጎደለባት ነገር የለም ቤቷ ሙሉ ነው ባለቤቷ ባንክ ነው የሚሰራው እኛም ባለ ስራ ነው ቤተሰቦቻችንም የደና ቤተሰብ ዘር ነው ወሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለች አሁንም ሚዲያው የሚያወጣው ነው ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማት በጤናው እየታመመች ነው እየታከመች ነው የልብ ኬዝ አለባት ጴጥሮሳውንም ክትትላላት ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወተናል አሁን አጎታችን በቅርብ ያው መታወቁን ስለማይቀር ዶክተር ይመስገን አጎታችን ልጅ ነው እሱን ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ለማን ያወጣል አግዙን ገንዘብ የለንም ለወገን ደራሽ ወገን ነው ብለን በየፌስቡክ አለ ነገ ገጽ ይወጣል ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ በዚህ አጋጣሚ ኢትዮጵያን ህዝብ እናመሰግናለን ሚዲያዎችንም አግዘውናል ተባብረውናል መጠየቅ ባለብን ሰዓት በትክክለኛ መንገድ እኮ ተጠይቀን ተረድተን ወንድማችን እንደሆነ መጥቶ አብረን እየሳቀን ሰው እናትና አባቱ በህይወት ይያለ
በጤና ያለች እኛ ደህና ነን እግዚአብሔር ይመስገን ከኔ በላይ ደግሞ ብዙ ታላላቅ ወንድሞች አሉ አጎቶች አሉ ዘመዶች አሉ በሁሉም አለንላችሁ የሚሉ ለነ ሁሉም አንገቱን ይደፋ የትላንትና አሳይጀ ነበር አጎቴ ነው ያገኘሁት በሱ ምክንያት ነው የማዋሳ ሄድኩት ዶክተር ነው በቃ ቤት ነው ያለው እንደዚህ አይነት ነገር ያጋጥመናል ብለን አላሰብንም በዚህ አጋጣሚ ግን የኢትዮጵያን ሕዝብ ይቅርታ እንጠይቃለን ሐዋሳ ዩኒቨርሲቲ እየተማረች ያለች 2014 ላይ ህዳር ወር ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድን እሷ ከሐዋሳ መጣች ከዚህ አብረን ሄድና ክፍለ ሀገር ላይ እናትና አባቶቻችን ባሉበት በሀገራችን ባህል ወግ መሰረት እዛ ታድረን እዛ ተጋብተን የተወሰነ እዛ ቆይተን ተመልሰን ድጋሜ መጣን ወደ አዲስ አበባና አዲስ አበባ ስንመጣ ቤት ተከራይተን መኖር ጀመር ይሄ ነው የተጋባንበት ሁኔታ ይሄን ይመስላል እናትና አባቷ እግዚአብሔር የተመሰገነው በህይወት አሉ ባሏ ስማቸው ሹመቴ በቀለ ይባላል ከደረጃ 1 እስከ ደረጃ 3 ያስተማርኩት መምሩ የመጀመሪያ መምሩ እኔ ነኝ ባሏን እሱ ነው ያጋባዋቸው ምራሴ ነኝ እናትና አባቷ የሱም እናት አባት በአገራችን ባህልና ወግ መሰረት እነሱ ተፈቃቅረው መጡ ተወቃቸውም የተጋቡትም በገጠር በባህላዊ መንገድ ነው ግን ወደ በፍኖት እንትን አላቸው የትዳር ሰርቲፊኬት ዘሰርግ ምናምን ነበር ስቱዲዮአቸው አዲስ አበባ ነበር ከዚያ ቤተሰብ ዶ እዛው ተደረገሰላቸው ተጋብተው ነው የመጡት የእናት አባቶቻችን የዘመዶቻችን የጎረቤት የሁሉም ፎቶ ከኛ ጋር ከሷ ጋር የተነሳ ፎቶ አለ አንደኛ ማስረጃ ከዛ ሲከተል ደግሞ የጋብቻ ሰርቲፊኬት አለ የምስክር ወረቀት እናሷ በስነ ስርዓት ተጋብተን ባልና ሚስት የመሆናችንን የሚገልጽ ዶክመንት እንዳለን ሁለተኛ ሲከተል የልጃችን የልደት ካርድ አለው የኔና የሷ እንደሆነ የልደት ካርድ አለ ስለዚህ የሰርጋችንን ፎቶ አለ ሶፍት ኮፒ የሰርጋችን ፎቶ አለ የቤተሰብ ፎቶ አለ የተጋባንበት ነገር አለ በቂ ማስረጃ አለ 2014 ህዳር ላይ ቤተሰብ ጋር ሄደው ነው የተጋቡት እዛ ተጋቡ ከዛ ወደ አዲስ አበባ ነው ተመለሱ መኖር ጀመሩ ትዳር ጓደኛ የመጀመሪያ ነው ከሱ ውጭ ማንንም አላውቅም ብዙ ወሬዎችን ባወራም ግን የኔ ነው ብያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም የመጀመሪያው ነኝ ልጃገር ነበርኩኝ ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው ምክንያቱም እኛ ከቀራራባችን አይተነሳ ለዛ ቀጥታ ጎጃም ሄድን ሰርጋችንን ካሰረግን በኋላ ተመልሰን የጋብቻ ሰርቲፊኬቱን ይዘን ወደ አዲስ አበባ መጣን አዲስ አበባ ከመጣን በኋላ ወደ ሐዋሳ መሄድ አልፈለኩም እንደኛ ተዳርጃለሁ ሁለተኛ እህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ለማመቻቸት ስላለብኝ አዲስ አበባ ማለት ነው እንጂ እዚያ ቀጥታ በአካል አልሄድኩም ልጅ እንደተወለደ በሁለት ቀን በሶስት ቀን አካባቢ ይመስለኛል እሷን አሟት ሪፈራል ወደ ባህር ዳር ፈለገጊዮን ወይም ጠበገጊዮን የሚባል ሆስፒታል አለ ወደዛ ሪፈር ተላከላት በሽታው እንደሆነ አልታወቀም እዛ ሲሄድ ግን አንድ ሳምንት በኋላ ሁለት ሳምንት በኋላ የልብ ኬዝ እንዳለ ተነገረ ቅዱስ ጳውሎስ ሪፈራል ላኩላት ከቅዱስ ጳውሎስ ተከታተለ ቆይታ ደግሞ ጴጥሮስ ስፔሻሊስት ሰርጀሪ ተሰራላት ልቧ ስለዚህ የኛው ከዛኛው መረጃ ልብ ኬዝ እንዳለባት እሱ ትክክል ነው ሌላው ትክክል አይደለም የልብ ታካሚ ናት እኔንም ማስተዳዳት እኔንም ማግዛት ከምናውን ከበር ማድረግላት እኔ ነኝ አብረው እየኖሩ ልጃቸውን እያሳደጉ እሷ ከወሊድ በኋላ ልብ ኬዝ ተፈጠረ እሱ ያሳከማት ክትትላላት ሁሉ ነገር የሚያደርግ እሱ ነው የመድኃኒት ሁሉ ነገር የሚሸፍን የሚያሳክማት እሱ ነው Hello. Away, Andy. አቤት ይኸውልሽ እንግዲህ ከአንድ ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነቃች ከእንቅልፏ እንዴት ነሽ ሰላም ነው እግዚአብሔር ይመስገን መድኃኒት ስለነበረ አስናሙ በዛሬ ሰዓተኛ ሶሪ እንዴት ነሽ እግዚአብሔር ይመስገን ይቅርታ የኔ እናት ጤናሽ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን ያው እናትና አባት አለ ወንድም አለኝ
ባለቤትም አለ እንዴት ነው የሚሻለው ከዚህ ሁሉ አዘቅት መውጣበት በምን አይነት ሁኔታ ነው አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው እንዴት ነው መተማመንስ የሚኖረን በምን አይነት ሁኔታ ነው ተከባብረን እንደ ድሮ ፍቅራችን የምንኖረው ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል አሁን እኮ በዚህ በጣም አሁን እኔ እንደ እናት ስላየው ስትጨነቂ ጭንቀቴን ሁሉን አጋሬ ስለሆንኩ ነው ይሄንን መስጥሩን የምንገር ሆነታው ማለት ነው ለባለቤቴ ግን ያን ሁሉ ታሪክ አላወራሁም ምክንያቱም እሱም ጋራ ስለሆነ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም ለዛገር ነበርኩኝ ድንግልናዬን አጥቷል እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ኖራለሁ ብሎ እምነት ያጣል ገባ ያው ሁሉ ነገር አይ አሁን ያወራው ነው ሌላ ነገር ማቃል ፎከስ ገብቶ ገና ዛሬ ነበር ትናንትናም ከትናንት ወዲያ ማረፋ እያደፈቀ ነበር ራሱን ያውቀው ነበር ራሱን ስቶ ነበር ጎረቤት ምናምን የሥራ ባልደረቦቹ ይሄዱ እነሱ እያደረጉት ነበር ዋ እየተደፋበት ህክምና ላይ ምናምን ነበር ሰላም ማዛባላለሁ እንዴት ነሽ እግዚአብሔር ይመስገን ሰላም ነው አለን ይመስገን እንግዲህ እየሰማው ማለት ነው ማዛባላለሁ ማዛ ማመድ ይባላለሁ እሺ የት ነው ይታው እኔ ተቀርዘው እሺ ጋዜጠኛ ነኝ ተበፊትም ነግሬያታለሁ በግልጽ ነው የምነግርሽ ተካፈረች ይለኛል ታራኔ ሲጀመር ይልሽ አንቺን ራሱ ለመናገር ማናገር አልፈለኩም ምክንያቱም እሷን ራሱ እንደዚህ ያታለሉ ይወሰዱ ስለሆነ ስልክ በቻልኩ መጠን አታንሺ ሰው ማንነቱን እስካላወቅሽ ድረስ ከቤቱን ከሊሆን እንዴት ታውቂያለሽ ይያልኳት ነበር እንደው ምንድነው ያልኩሽ ብርቱካን እንሲታ ነው የምነግርሽ ስልክሽን አጥፊ እኔ ልደብቅሽ አላልኩሽም ወደ ደብረ ብርሃን ልላክሽ ምንም ነገር አያስፈልግሽም ያለሽበት ገንዘብ አላክልኝ ታልቆላህ ገንዘብ ብዙ ብር አይደለም 5000 ብር ሰው አመጥቶ እንዲያቀብላት ከዛ በኋላ 5000 ብር ሰው አመጥቶ አቀብሏታል ወይ ነው አዋሳ ይኸውልሽ መጓጓዣ ነው ሌላ አይደለም እኮ እንድትደበቅ ነው አይደለም እኛ እኮ እንድትደበቅ ነው ነግሬያታለሁ አዋሳ አያወጣሽም ወደ ደብረ ብርሃን ያስወጣሽ እዛ የሚጠብቁ ሰዎች ይኖራሉ አርፈሽ እንድትቀመጪ ያስፈልግሻል ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ ማታ ደወልኩላት እኔ በዚህ ስልክ ማታ ደወልኩላት ለሊት ውጪ ከአዲስ አበባ በዚህ አቅጣጫ ይዤ ቀደም እንዳልኩሽ ወታደሮቹ መንግስት የማይቆጣጠረው ፋኖስ የሚቆጣጠሩት ቀጠና ላይ ሄዳ እንድትቀመጥ ነው ለደህንነቷ በማሰብ ነው እንዳትሞት በማሰብ ነው ደህንነትን መንገድ አሁን ደግመሽን መቀበል አለመቀበል የራስሽ ጉዳይ ነው ከዚህ በኋላ ያስነሱ ያንቺ ስለሆነ ይህች ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም ሲገባስ ወደ ጫካ ትውጣል እህትሽን የምትፈልጊያት ከሆነ ወደዚህ ላኪያት ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት ዶርሚታ ትቀመጣለች የተወሰነ ድጋፍ ያደርግላት ሰው እንፈልግላታለን ጊዜው ሲወጣ እንደዛ ነው መሆን ያለበት አላያችሁን አታገኛትም እኔ ሌላ ምልሽ ነገር የለኝም እንጋባኛል ያላችሁበት ነገር ቢያንስ መንግስት ወደ ማይቆጣጠሩ ካሉት ወደ ሊቆጣጠሩት ቦታ ላመቻችሽ ይችላል ልጅሽን ይዘሽ እዛ ተቀመጭ ይሄ ጊዜ ያልፋል ይሄ ግርግር ያልፋል ሌላ ወሬ ማያስፈልግም እኛ ምንም አንልም የት እንደገባች አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው የራሳችን ወርደት ነው ወዳችን ዘዝ እንላለን የተበላሸው ነገር ስማርት ልጅቱ ሚዲያ ላይ ወጣው ሁሉ መስተባበል ታስባለች መንግስት ምራት ነው የመሰላት ይመስለኛል ይገልጻል የሚቆም ሊቢስና መንግስት አብሮ ነው የሚሰራው አስቀልብ ብዙ ነገር አበላሽተሻል ይሄ ቀልድ አይደለም የሆነውም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ ይለቅስም አማራ ቢለቅስ መንግስት አይለቅስም በቃ ለጠላት እንደተከበበ ሰው አስቢ ስልክሽን አታንሺ አስቢ ከራስ ከተነጋገሪ ሆን ማዚ እህቱ እየሰማሽ ነው እህቷ ሲሞን ተብረሽታይ እሺን ትፈልጊያት ከሆነ እሺ አስበሽ ወስኝ
መደበቅ ከፈለግሽ አግዝሻለሁ። ይሄ ነው ልልሽ የምችል። ቡርቴ ይሄን ሰበሪ እሱን ሰበሪ ነው አይ የእናንተን በምን ሊያዘው? አሁን የእናንተን እኮ ታስፈልጉኛላችሁ። በስክሪፕቶ ተፈካል አሱን ሲባሪ እሱ እንያዝሻለን፣ ቁጥሩን እንሰጥሻለን። እሱ ተማረቀት ያዚ ሲደመር አንድ 3 የፖሊስ የምርመራ ውጤት እንደሚያሳየው ሐሰተኛ መረጃን በመጠቀም በብርቱካን በኩል የተተወነው የፈጠራ ፊልም እንዲያሳካ የተፈለገው ዋነኛ ዓላማ የጥፋት ኃይሎች በሀገሪቱ እየታየ ያለውን ሰላምና መረጋጋት ዘላቂነት እንዳይኖረውና የጥፋት ዓላማቸውን ለማስቀጠል የሞከሩበት ሀገራዊ ትርምስ ለመፍጠር ሰፊ ዕቅድ ያለው ነበር። የሕዝብ ቁጣ ለመፍጠር ከዲያስፖራ እስከ ከተማ ከከተማ እስከ ጫካ የተዘረጋ የጥፋት ጉዞ ሞክረዋል። ጥፋቱ ቀጣይነት እንዲኖረው የሚያግዝ ለተከታታይ የጥፋት ተግባር ምስል ከሳች የሆነ ድራማ በደም ነጋዴዎቹና በኢቢኤስ ቴሌቪዥን አቀናባሪነት በዋናዋ ተዋናይ ብርቱካንና ተባባሪዎቿ ተሰርቶ ለመላው ኢትዮጵያውያን ተሰራጭቷል። ምንም እንኳን ሰፊ ተመልካች ባለው የቴሌቪዥን ፕሮግራም በሰውኛ ትረካ በእንባና ሐዘን ታጅቦ የተሰራጨውን ሐሰተኛ ትወና ሕዝቡ ተመልክቶ ቢያዝንም የደም ነጋዴዎቹ ያሰቡት አልሆነም። አስቀድሞ በተዘጋጀው የዲጂታል የፕሮፓጋንዳ ክንፋቸው አማካኝነት ከቀደሙ ፈጠራዎቻቸው ጋር ክስተቱን በማቀናጀት በየአካባቢው ሁከትና ብጥብጥ ለመፍጠር ባይሳካም ተፍጨርጭረዋል። የተሰጠውን እንዳለ የማይውጠው ተመልካች ሐዘን፣ ግርታ፣ ጥያቄና ማስተዋል አልተለየውም። ያሰቡት ያልተሳካላቸው የደም ነጋዴዎች ያሰቡት አልሳካ ሲላቸው ከአንድ አመጽ ወደ ሌላ ለመሸጋገር አጀንዳውን እንዝጋው እስከ ማለት በግልጽ ተናገሩ። በእርግጥም ጉዳዩ አጀንዳውን ከመዝጋትም ያለፈ ነበር። ያሰቡት ካለመሳካቱም በላይ ሴራው እንዳይጋለጥ ሕዝቡ እውነተኛውን መረጃ እንዳያውቅ ዋናውን የፈጠራ የመረጃ ምንጭ ጨርሶ ለማጥፋት ተንቀሳቅሰዋል። ለዚህም መረጃውን እስከ መጨረሻው ለማጥፋትና ቀጣይነት ያለው አጀንዳ ለመፍጠር የፈጠራ ተዋናያቸውን ብርቱካንን ለመግደል ሙከራ አድርገዋል። መንግስት ይገድልሻል በሚል ደብዛዋን እስከ መጨረሻው ለማጥፋት ከፍተኛ ጥረት አድርገዋል። ይገድልሻል የሚቆጥ እህቱ የሰማሽ ነው እህቷ ሲሞን ተብረሽታይ እሱን ፈልጊያት ከሆነ እሺ መንግስት ቢለቅስ አማራ ይለቅስም፣ አማራ ቢለቅስ መንግስት አይለቅስ። ብጥብጥና ውከት ለመፍጠር የሚያስችለው በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በዋናነት በልጅ አዲስ አጥናፉ፣ ዋለልኝ አለማየው፣ መታገስ ዓለሜና ሌሎች ተጠንስሶ ለትወናው ፍቃደኛ ሰው ተፈለገ። ብርቱካን ተመስገን ተገኘች። ሐሳቡ ተነገራት፣ ፍቃደኛ ሆነች፣ ከሴረኞች ጋር ተባበረች። ሂደቱን የደም ነጋዴዎቹ እነ መዓዛ መሐመድ ከነልጅ አዲስ ጋር እየተገናኙ ይመሩታል። ለፈጠራ ሐሳብ ጠንሳሾቹ ኢቢኤስ ዋነኛ ምርጫ ሆኖ ተገኘ። በዚያ ዋናው የታሪኩ ጸሐፊና አቀናባሪ ታሪኩ ኃይሉ ድርሰቱን ከመጻፍ ባሻገር የሥራ ባልደረቦቹ የሆኑትን የኢቢኤስ ሠራተኞች ህሊና ታረቀኝ፣ ግርማ ተፈራ፣ ቶማስ ደመቀ፣ ሄኖክ አባተ፣ ሀብታሙ አለማየውና ሌሎችን ሠራተኞች በማስተባበር ሙያዊ ግዴታውን ለጥፋት በመጠቀም ሴራውን መርቶታል። የሚዲያ ባለሙያዎቹ እውነትን የማጥራት ሙያዊ ዲሲፕሊንን ወደ ጎን ትተው ወላጅ ያላት ወላጅ አልባ፣ ትዳር ያላት ትዳር አልባ፣ በክቡር ጋብቻ የተወለደን ልጅ ባስገድዶ መደፈር የሕዝብን ስሜት በሚኮረኩር የጭካኔ ተግባር የተፈጸመ በማስመሰል የኢኮኖሚ ችግር የሌለባትን የቤት ሰራተኛ ለማኝና የጎዳና ተዳዳሪ በማድረግ ሐሰተኛውን ፈጠራ አዘጋጅተዋል። ይህ ለማመን የሚከብዱ የማህፀን መጨቅጨቅ፣ እግርና አንገት የመቁረጥ፣ ጭንቅላት የመክፈት፣ በደርዘን ወንዶች የመደፈር ብሔር ተኮር የሐሰት ፈጠራ ድርሰት በማዘጋጀት ሁከትና ብጥብጥ በመፍጠር ሙያቸውንና ሚዲያውን አልመው ወንጀል ሰርተዋል። አጠቃላይ ይህንን ሴራ ለመከወን 3 ወራት ያህል ተዘጋጅተዋል። ከ3 ወራት ዝግጅትና ስክሪፕት ጥናት በኋላ ዋናዋ የፈጠራ ድርሰቱ ተዋናይ ብርቱካን ከካሜራ ፊት ቀረበች። በቀረጻ ወቅት የሚያጋጥማት መደነቃቀፍም ቢሆን ብዙ አሳሳቢ አልነበረም። የኢቢኤስ ጋዜጠኞቹ ታሪኩና ህሊና ከካሜራ ጀርባ ድርሰቱን ያስተካክሉላት ነበር።
እንዴት ታደርግልኛለሽ መሰለሽ ደፈሩ ቃሏ ራሷ ማለት ነው ያደረጉን ከሚል የተሻለ ደፈሩ ብለሽ ብትገልጪልኝ ጥሩ ለቲም ስለዚህ ምን እንደነበር አሁን በቅዳም ተከተል ነገሪ ግን እንደዚህ አምስተኛ ላይ ተደፈርኩ ያልሽ እቺን ቃል ጉዳንተ በቃሪ ወደ ቃለ መጠየቅ የተቀየረው የፈጠራ ስክሪፕት በተጨማሪ ድራማ እንዲዳብር ጉራራ ጫካ ተመረጠ። ለዚህም ተጨማሪ ሐሰተኛ ተዋናዮች እያንዳንዳቸው በ800 ብር ተቀጠሩ። አጋችና ደፋሪ የሆኑ ደፋሪ ሐሳዊ ተዋናዮች ሆነው በኢቢኤስ ካሜራ ተቀረጹ። ይህ የሴቶችን ስብዕና በሚያረክስ አግባብ የተቀናበረው ሐሰተኛ ድራማ መሬት ላይ እየከሰረ ላለው አንድነት ላሉት የዘመቻ ፕሮፖጋንዳ መሸፈኛ እንዲሆን ያሰቡት ያልተሳካ ቅዠት ነበር። በርግጥም ጽንፈኛ ኃይሉ በአማራ ክልል ተንቀሳቅሶ በነበረባቸው አካባቢዎች ሕፃናትን ሳይቀር በየጫካው አስገድዶ ሲደፍር የቆየበትን ወንጀል በመሸፈን ራሱን ጻድቅ በማድረግና ሌላውን ደግሞ ጭራቅ አድርጎ የማቅረብ ሴራው የተጋለጠበት ነው። ሴራውን በጭካኔ ለመፈጸም ለማስፋትና የሕዝብ ቁጣ ለመቀስቀስ ሀገር ለማፍረስ የተወጠነ የጥፋት ድግስ እንደሆነ ተረጋግጧል። የብርቱካን እውነት መገለጥ ከሁሉም በላይ የሕዝቡ ባስተውሎት እውነታውን መጠየቁ የጥፋት ኃይሉን አጀንዳውን እንዝጋው እስከ ማለት ሲያደርሰው፣ በሌላም በኩል ብርቱካንን ወደ ገዳይ ቡድናቸው ይዘንሽ እንጥፋ እስከ ማለት አድርሷቸዋል። አንድ ሰው አይደለም የቀበረ እኔን አይደለም የገደለኝ የኔን ህይወት አይደለም ያበላሽ የኔን ትዳር አይደለም የወጣበተ የኔን እናት ብቻ አይደለም የሞተች የኔ እናት የኔ አባት የኔ ቤተሰብ አይደለም ያለቀ ሙሉ አገሪቱ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። የተሳሳተ መረጃ ሆኖ ከልቤ ነው ያዘንኩት። በቤተሰቡ ስም ሁሉም አንገቱን የደፈው እኛ ብቻ አይደለም አገሩ በሙሉ። ምክንያቱም እኛ ቤተሰቦችን ሳይማሩ አስተምሮናል። ርቀት መንገድ ነው ስንቅ ተሸክመው ማለት ምን ለማለት ብቻ ቃላት የለኝም ከመናገረው በላይ ማለት ነው። እኔ ማለት እኔ አሁን እንደኔ ማለት ነው እኔ ምኖረው ለቤተሰብ ክብር ነው። ተከብሮ የሚኖር እናት አባትን ሞቷል ማለት ለኔ ከባድ ነው። በዛ ላይ ይሄ ልጅ ነገ ከነገ ወዲያ ታሪኩ ይቆያል። አባት እያለው እንዲህ አይነት ታሪክ ለልጅ መቀመጥ አልነበረበት። ብቻ ግን ይሄ ነገር እኔ አሁንም ህዝቡ እንዲያውቀው በቃ እንዲረጋጋ ሙሉ ታሪኩ ውሸት እንደሆነ ልጁን የሚያሳድግ አባት እንዳለው ልጁ ባንክ ነው የሚሰራው ምንም አይቸግራቸውም። ሁሉ ነገር አሟልቶ አስፔዛ እንኳን እስከ ቤት ድረስ እየመጣለት ነው የምትኖረው። ስለዚህ ያው የልጁን ነገር ይሄን ነገር ሲሰማ ምን ማለት እንዳለበት እንግዲህ አባቱ ራሱ ጥያቄ ውስጥ ነው ያለው። ማስተላለፈው መልእክት እንግዲህ መደጋገም ባይሆን ትክክለኛ መረጃ እንዳልሆነ ፎልስ ኢንፎርሜሽን እንደሆነ ልጅቷ እናትና አባት እንዳሏት እንዳልታገተች ተደፍራ እንዳልወለደች ልጁ የኔ እንደሆነ ሁሉ ሙሉ ዶክመንት የኔ እንደሆነ ልጁ እንዳለን የተጋባንበት ሰነዶችም የልጃችንም ዶክመንት ሰነድ እኛ ጋር በእጃችን እንደሚገኝ እና ህዝቡ ላይ የተሰራጨው ነገር የፖለቲካል ኢሹ ስለሆነ ህዝብን ከህዝብ ሀገርን ከሀገር ሀገር ማለት እንግዲህ ሁሉም ያውቃት ናት። ሀገር ከሌለ መኖር አንችልም። ስለዚህ ሀገርና ሀገር ይሄ ፖለቲካል ኢሹ ስለሆነ ይሄኛውን ለማራገብ ትክክለኛውን ኢንፎርሜሽን እንዲሰራጭ ነው የምፈልገው። ስለዚህ ይሄ መሆን አለበት። ያኛውን ባለፈው የተወራውን መቀልበስ አለበት። ይሄኛው ትክክለኛው ኢንፎርሜሽን ይወጣና ለህዝቡ ማስተባበል መናገር ያስፈልጋል። ምክንያቱም ህዝቡ እውነቱን ሐሰት አላየው ሚዲያ ላይ ወጣች ያን ሚዲያ ይዞ ሚዲያው ደግሞ እውነት ነው ተብሎ ስለሚታሰብ ትክክለኛ መረጃ ይቀርባል ብሎ ስለሚያስብ ህዝቡ ያኛውን ይያዘ በየንተኑ አንተናለው። ስለዚህ ትክክለኛ ኢንፎርሜሽን አይደለም መስተካከል አለበት ብዬ ነው የማስበው።